አረ ጌታ ሆይ እባክህ ተመልከተኝ። እኔ ልጅ አይደለሁም እንዴ? በቃ ለኔ የፈቀድከው ህይወት ይሄ ነው? ያው ለአመታት ሳላርፍ ለፋው። በጠዋት እነሳለሁ፣ ታክሲ እሰለፋለሁ፣ ታክሲ ሲጠፋ ስራ ቦታ ድረስ በእግሬ ሄዳለሁ። ከዛም ሄጄ የዛን ሁሉ ከስተምር ጸባይ ችዬ ስሯሯጥ ስታዘዝ ውላለሁ። ከዛ ድጋሚ ደግሞ ያን ሁሉ መንገድ ቀን በፀሐይ ማታ በዝናብ እየተቀጠቀጥኩ ድጋሚ ወደ ቤት እመለሳለሁ። እንደዛም ሆኖ ግን ጠብ የሚል ነገር የለም፣ ልፋት ብቻ። የሁሉም ኢትዮጵያዊ ታሪክ የሁሉም። ተመስገን የኔ ጌታ፣ ስለሰጠኸኝ ሁሉ አመሰግንሃለሁ። እንዳንተ ቢመቸኝማ እኔም አመሰግን ነበር። አሁን ተሳሳተ። እንደኔ መሆን ከፈለክ ቦታ እንቀያየራ። አንተ እንኳን እሺ ብትል እሱ እሺ አይለኝም። አይወደኝ። ስለማይወድ ሳይሆን ስለሚሳሳልህ ነው እሺ የማይለው። ማክቤል እባላለሁ። ይኸውልህ ወንድሜ፣ አየህ፣ ሰላም በል። አየህ፣ አታማር። እስኪ ወክ እያደረግን እናውራ። አሁን አንተ ስታማርባቸው የነበሩ ነገሮች በሙሉ እኔ ጋር የሚመጡ በረከቶች ነበር የሚሆኑት። በእግር ረጅም መንገድ መጓዝ፣ ለሰዓታት መቆም፣ ዝናብ ሲመጣ መሮጥ ለእኔ በጣም ብርቆቼ ናቸው። ዩኖዋት መሮጥ እንኳን ስሜቱ እንዴት እንደሆነ አላውቀውም። ኦፍኮርስ ገንዘብ አለኝ። ገንዘቤ ግን የመሮጥን ስሜት እንኳን ሊገዛልኝ አይችልም። እግርህን ሽጥልኝ ብል ስንት ብር ትሸጥልኛለህ? አረ በስመ አብ፣ ምን ሆነሃል? አየህ፣ ዋጋ ማተምንለትን ነገር ሰጥቶ ነው ያን ያህል ስታማርር የነበረው። እንመለስ። ከዚህ በላይ መራመድ አልችልም። ምን አይነት ትምህርት! ማጣት፣ ስኬት፣ ውድቀት፣ መታመም፣ መዳን የሚባሉትን ነገሮች በሙሉ የምናገኛቸው በመኖራችን ውስጥ ነው። ስለዚህ መጀመሪያ ስለመኖር አመስግነውና ቀጣይ የምትፈልገውን ጠይቀው። ጊዜው ሲደርስ ይሰጣል። ስላማረርከው የሚቀርበት ነገር የለም። ስላላመሰገንከው ግን የሚቀርብህ ነገር ይኖራል። ይህ በጣም ትክክለኛ። አሁንስ ጎረምሳው ቦታ እንቀያየር። አይ ይለፈኝ። ስላወቅሁ ደስ ብሎኛል። ምናልባት ዛሬ ያገናኘን ይሄን ነገር እንድነግርህ ይሆናል። መልካም ቀን። እስቲ ሁላችሁም ኮሜንት ላይ ተመስገን እያላችሁ ጻፉ። ሁላችሁም ኮሜንት ላይ ተመስገን በሉ። ሰላም ምርጥ ናችሁ። ይትበይ ነኝ። እንኳን ወደ ቻናሉ ወድቃው የመጣችሁ ሁሉ አማኑ ሉፒስ፣ እኔ በጣም ጃኔ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ተነካኩ። ምግብ አልበላሁም። ባለሱቅ ምን ፈልገህ ነው? አቢ ማይልከኝ ነው። ናስቲ ምን ልካ ነው? ማይ እንዳለችህ ታለቢ ብር ጋር አንድ ላይ ሰጣለሁ። 1 ኪሎ ፍርኖ ዱቄትና 1 ሊትር ዘይት ላክልኝ ብላለች። ባለሱቅ ይኸውልህ እንደምትላት ማለት ነው። ያለብሽ ብድር 1000 ብር አልፏል። እመልሳለሁ ካልሽ ወር አልፎታል። ያለብሽን ሳትመልሺ ሌላ አልሰጥሽም በላት። አማትኩ ስለተኛች ነው። ያሳዝነህም የኔ መሰለ ልጅ። ምግብ አልበላሁም ያልኩህን ንገራት። ሂድ በቃ። ረሳት ብሎ ላከው። አንተ ከነጋ ምግብ አልበላሁም እያለ አቢ ደህና ነህ? አቢ እግዚአብሔር ይመስገን። አቡሽ ባለሱቁ እየፈለገ ነው። እሺ ቶሎ ና ብሏል። ለምንድን ነው የፈለገኝ? እኔ አላውቅም፣ ግን ቶሎ ና ብሏል። ሂድ በቃ። ተጻጽፎ ሊሰጠው ነው። አስጠራኸኝ እንዴ? እንኳን ደስ ያለ ቤቢ። ዳችሁ በሙሉ ተከፍሏል። እሺ ማን የከፈለው? አሁን አንተን የጠራ ልጅ የለም፣ እሱ ነው የከፈለው። ግን አላውቀውም እኮ። እና ደግሞ ይሄን 1000 ብር ስጥልኝ ብለዋል። አቤት ሃፒነስ! አንተ ምን የጸዴ ድራማ ነው! ይሄን ክፉ ቀን ተሳስበን እንለፈው። ሁላችሁም ኮሜንት ላይ እየገባችሁ አሜን በሉ። አይ ወይ ጉድ! ምንድነው መነጽር? ምንድነው? ከማን የሰረከው? የሴት እኮ ነው ይሄ። አንቺ ምን አገባሽ? ገዝተህ አንቺ ቀናተኛ ካለሽ ገዝተህ ባልሆነ ይሄ። ኧረ ተይ በእናትሽ። ስንት ብር አውጥቼ ገዛሁ። ስለማታውቂኝ ነው እንግዲህ። እውነት ልንገርሽ ዛሬ። እሺ
እውነቱን ልነግርሽ ነው የመጣሁት። የምን እውነት? አንቺ አከራዩ ነሽ፣ በተከራዩነት ቀኝ ሰው ነሽ። ቀናታ እኔን ራስሽ ይሄ የሴት መነጽር ገዝተህ ደግሞ ምን አገባሽ አንቺ? ምን ሰብር እንዳልሰብረው መረረው ዛሬ ደግሞ ልንገርሽ እኔ እንደ አንቺ ክፉ አይደለም። ጥሩ ማነው ክፉ? በጎ ነኝ። እውነት ሰው ስለኔ ሳውራ ስላልሰማሽ እንዴ? ማነው ክፉ ነህ ያሉህ? ደግሞ ማለት ነው እኔ በየቀኑ ስጋ መብላት የምችል ሰው ነኝ። ግን አንቺ ቤት በኩል ይችልግባ ቤት በኩል እዚህ ጋር ሆነሽ አንቺ ከሌላ ሰርተሽ ነው እዚህ ጋር በፍተሻ ነው የምናልፈው። እንግዲህ ይሄን አክል ነው ያትጎልታ ሁሌ ማን ነው ያልከለው? ሁሉ ትቀበለዋለች። ወረበላ ማኔ ተሽ ስሜናታንስ እንደውም ከዚህ ቤት ነው የምትወጪው። እኔ እሺ ነገ እናወራለን። ማን እንደሚወጣ ምን እናያለን። እግረ ለማን እንደምፈርድ አታውቅም አንቺ። እሺ እናያለን። እሺ ጠዋት ጠብቂ። ጭራሽ ጠዋት በነጋታው ታገኛለሽ። እኔ ነው ናው ራስ አልገባም፣ እዚህ ቤት አልገባም። ለምን አንተ ምን አባሆነ ነው ስልክ ማታነሳው? ከፍቅረኛ ጋር ሆኜ ነው። ተዋወቃት። ቃል ኪዳን በአካል ለመታወቅ ረጅም ጊዜ ፈጀብን አይደል? እኔ ስላንቺ አውርቶ አይጠግብም። ጓደኛዬን በፍቅር ብድል ታረጊው ነው አይደል? ዮኒ በቃ እንሂድ፣ ግባ መጣው። ትንሽ ላጫውታት እንጂ እሷ አስቴር ጆሬ ልታደመው አይደል? ቃልዬ እና መቼ ነው በሰፊው የምንገናኘው? ምትለው ይልህ ምሩ ምሩ ልቀቀኝ፣ ወደዛ ልክስክስ። ታሳዝናለሽ በጣም አጣፍጣለሁ ብዬ አተርፍ ባያጉዳይ ይልሃል። ይሄ ነው እንኳን ደስ አለህ። ተሳካልህ አይደል? ማነገረሽ? አንዴ ቆይ እንዳትከተለኝ። አዲሱ ቤትን ለመስራት እኔን መልቀቅ አለብህ ባቢ። ግን እኮ ቃሌን ጠብቄ መጥቻለሁ። እንኳን ደስ አለህ። አንቺስ ግን? እኔ እንጃ፣ እኔም ሰው አላጣ ይሆናል። ከኔ የተሻለ እሱን አላውቅም። ካንተ ግን አይብስም። ፍቅረኛሞች ናችሁ? እውድ እንደነበር አትርሳሽ ባቢ። ልቧን ሰበርከው። ብላ ይጣፍጣል ግን ያቃጥላል። ሀሊም ወንድም መጣ። አንተ የኔ ወንድም ሆነ በፌስታል ምግብ ትባላለህ? ደግሞ ቅድም የሰጠውን ሸሚዝ ነው እስካሁን ያላሰጠብከው? ዝግ ሆኖብኝ እኮ ነው። እና ሀገሪቷ ላይ አንድ ላውንደር ነው ያለው፣ ሌላ ቦታ አሳጥበው። አቦ ንቀቱ ግን አልበዛ? እየናቀኝ አይደለም። ከዚህ በላይ ታናሽ ሆኖ ስኬታማ ስለሆነ የሰጠሁትን ነው እየሰጠኝ ያለው። ማለት ድሮ ህልሜን አሳካለሁ ብሎ ሲፍጨረጨር ብዙ ጊዜ ኮርኩሜዋለሁ። ያ አሁን ሲደርስ እየኮረኮመኝ ነው። በሰፈሩ ቁና ይሰፈራል አይደል? ወይኔ ያቃጥለኝ። ማን ያቃጥል ምግብ አንቺ ያለሽ አሁን ቀለላለሽ። አይዞኝ አንድ ቀን አንተም ትደርሳለህ። ከዛ ቆንጂዬ ሴት ትድርኛለሽ። አንተ እነዚህ ልጆች ኢንተራክሽን እንዴት አባቱ ደስ የሚለው። ስሙኝማ እዛ ጋር ያለው ያንን ቀሚስ ለሚስቴ በገዛላት አያምርም? በጣም ሚስት ታድላለች። ምን ትታደላለች? ግዴታ እኮ ነው። አንተ ቀሚስ መግዛት ግዴታ ነው አሉ እንጂ አስቤዛ በጭቅጭቅ የሚገዙ ማ ዮኒ ምን ታቆላምጧል? እንደውም ምከረው፣ ቤቱን ከረሳ ቆይቷል። ይቅርታ ይዙ ነስቲ አንዴ። ምንድነው? ልቀቀኝ። ምን እያረግሽ ነው? ዛሬ ማፋልኝ ብለህ ልታወራ ነው? ቆየ ቤታችንን ገመና አደባባይ ላይ ማስጣቱ ትክክል ነው? ለኔ መፍትሄ ካመጣልኝ አይመለከተኝም። በሰው ፊት እያስገመትሽኝ ነው። እውነቱን ነው ያወራሁት። ኖሮኝ እኮ አይደለም ያጎደልኩብሽ። አይመለከተኝም። ስታገባኝ ምን እንዳልከኝ ረስተው ነው? እንደ ንግስት ነው ማኖርሽ፣ ምንም አይጎልብሽም። እንደ ንግስት መኖሩ ቀርቶብኝ እንደ ባሪያ እንኳን እንድኖር በፈቀድክልኝ። ሰው እኮ ነኝ፣ እወድቃለሁ፣ እነሳለሁ። ህይወት ደግሞ ሁሌ አንድ ሆነ አትቀጥልም። ሳገባሽ እንደዛ ላኖርሽ ነበር ሐሳብ። ባለኝ ጊዜ ቃሌን ጠብቄ ቆይቻለሁ። አንቺ ሲኖረኝ ብቻ የምትፈልጊኝ ከሆነ ዳግም ሳገግም ብመጣ ይሻላል። እንኳን ሐሳቡ ካንተ መጣ። ሁሌ አስቤ ማውጣት የከበደኝ ነገር ነበር። ካሳለፍነው ይልቅ ከፊታችን ያለው ህይወት ወሳኝ ነበር። ዳግም ወደ አቋሜ ስመለስ ግን ቃል እገባልሻለሁ ከአንቺ ሌላ ሴት አላገባም። ወደ አቋሜ ከተመለስክ በአገባ እንኳን ፈትቼ ነው የምመጣው። ምን አይነት ፍቅር ነው አሁን? ሀብት ሲኖርህ እመጣለሁ። አሁን እንደዚህ አይነት ሴት ሲጀምር አለች ነው የምትሉኝ? እስቲ ኮሜንት ላይ ጻፉልኝ ፕሊዝ። ወንድሜ ዛሬም መጣሽ? እህቴ ለምን ትተሽው አትወጪም? በዚሁ ከቀጠለ ይገልሻል። እኔ እኮ ከሞትኩ ቆይቻለሁ። እሱን የወደድኩ ቀን ነው የሞትኩት። ምንድን ነው ያልነገርሽኝ ነገር? ለምን ግልጽ አታረጊልኝም? አሁን ሁሉም ረፍዷል። እኔም ውስጤ ደክሟል። ብዙ ጎርቶሻል እኮ። መጣ
ሽከሻ ትጣላለህ። ወንድም ሆነ አንተ ዝም ትላለህ። እህቴ ምን አርጊ ነው የምትላት? ለምንድን ነው መመታት? እኔ አልመጣኋትም፣ ራሷን ነው የምትደበድበው። ልቀቀኝ ወደዛ። አይደል እንደምታውቀው ቤተሰቦቿ ማስተዳደሩ እኔ ብመታትም ንብረቴ ናት፣ ምንም አታመጣም። ወንድሜ እሱ ምንም አላጠፋም፣ እኔ ነኝ ጥፋተኛ። አዎ እሱን በመውደድሽ እስክትሞት የኔ ናት። ስትሞትስ የናንት በወሬታችን እንድ በዚህ ዘመን አሁን ሚስቱን ልደብድብ ብሎ እጅ የሚያነሳ ቆይ ምን የሚሉት እንተ ኧረ አንተ ወንድሙ ነህ እንዴ? ረሃብ ማደር አይሻልም እንዴ? እህትህ እየተደበደበች ከምትበላው እንጀራ ሄደህ አናቱን ወይ አትለው። አባት ሊገሉኝ ነው አድለኝ። አባት ምንድነው? ሰዎች እያወራረጡኝ ነው፣ አስመለጠኝ። ኧረ እኔ ምን አገባኝ? ወደዛ ይችልኝ መጡና አንቺ ነኝ ምንም በማላውቀው ልታስገድኝ ነው እንዴ? ናስ እንግባ። ቦስ የሚታለብ አግኝቻለሁ። እንዴ የሚታለብ ምንድነው የምታለበው? አባቢ ያለሽን አንቺ ኧረ እባካችሁ ለእናቴ አንድ ልጅ ነኝ። ታዲያ እኛ ምን አገባን? ያለህን አንጣ። አባቴ አፍጥነው እንጂ አለው። እሺ እሰጣችኋለሁ። አይፎን አንጣው። ምን ይመስላል? አሁን ደግሞ ደብሮናል። የሆነ ነገር እስቲ ዘፈኝና ሂጂ። ኧረ እኔ ዘፈን አልችልም። ወይ ግን ለምንድን ነው አባትን ማታስተዋውቅ? አስተዋውቅሻለሁ የኔ ቆንጆ። ምን አባቱ ስና ነው ዝም አቶ ጆሲ የሚገባው? አይ ሰካራም አባትን ተቀበለኝ በእናትህ። እሺ አመሰግናለሁ። ምን እሺ ና ወዴት ነው ጥላኝ? አባትዬው ወደ ቤት። የማንንም ሰካራም ለመደገፍ ነው እኔን ጥላኝ የምትሄደው? ደውዬልሽ እናወራለን። አሁን ሂጂ። የኔ ልጅ ጎሽ ተባረክልኝ። ከኔ ይሄ ሰካራም በልጦብን። ኢየሩስ እንዲህ የምታብጠለጤው አባቴ ነው። ከዚህ በኋላ አፍሽ እንዳከፍች። አባቴ? አዎ አባቴ ነው። በየጉድጓዱ ሰክሮ የሚወድቀው አባትህ ነው። አንተም አባትን ምንም ዋጋ የላችሁ። አንተም ብትሆን ለኔ አጠቅመኝ። ትሰማለህ? አባትን እዚሁ ጥለው ከኔ ጋር የምትሄድ ከሆነ አሁንም ቢሆን እድላለሁ። እድል እንዴ? አይን ይበራል ተብሎ ምርኩዝ አይጣልም። ሺህ ጊዜ ልትቀሪ ትችያለሽ። እሺ ቁርበት ትክክል። አባዬ አባት ምንም ቢሆን አባት ነው። እስቲ አንድ ጊዜ ለአባት የሚሰማችሁን ፍቅር ኮሜንት ላይ ሰርፕራይዝ። ምን ሆነሽ ነው? ምን ሆነሽ ነው? ለምንድን ነው የምታለቅሽው? ወንድሜ ደከመኝ። ምንድን ነው የደከመሽ? ምን ሆነሽ ነው? ሁሉም ነገር። ምንድን ነው የሆንሽው? ለምንድን ነው የማትነግሪኝ? ምኑን ነው የምነግርህ? የቤት ኪራይ ማጣቴ፣ ልጄን ማንከራተቴ። ልጄን መቼ ወልደሽ? ማለቴ እንዴት? ፈርቼ ነው ያልነገርኩ። እና ልጅሽ ነው? አዎ። አባቱስ? አላመንም እስካሁን? አዎ። እንዲች ብለሽ እንዳትከፊ። እኔ ወንድምሽ እያለሁ ምንም አትቸገሪ። እኔ ግን አፈቅረው ነበር፣ እሱ ግን። ተይ እንዳታዝኚ። ደግሞ ሁሉም ያልፋል። ደግሞም ታያለሽ። ተሳካላት እኮ እግዚአብሔር አያት፣ ቤተሰቧን አስደሰተች ተብሎ ይወራልሻል። ትክክል። እና የቤቱን ጉዳይ ደግሞ ለኔ ታዩ። እሺ ወንድም መከታ ነው የምትሉ ኮሜንት ላይ ለወንድማችሁ ያላችሁን ፍቅር ኧረ አይደረግም። ኧረ ከቸገረሽ ጠይቂ። እቺ ልጅ ግን አይደብራትም እንዴ? ከእሷ ጋር የሚመጡት ሰዎች የሚሰጡንን ቲፕ አንስታ የእሷን 10 ብር አስቀምጣልን ትሄዳለች። በቃ ለእኛ የተሰጠን ስጦታ አይደል እንዴ? ለምንድን ነው የምትነጥቀን እንዴ? ችጋር። አረ ዛሬማ እነግራታለሁ። ችጋር ነው ብሎ። ይቅርታ እናት፣ ለምንድን ነው እንደዚህ የምታረጊው? አቤት። እኛ እኮ ደሞዛችን ትንሽ ነው፣ የምንተዳደረው በቲፕ ነው። ለምንድን ነው ሰዎች ያስቀምጡልንን ቲፕ ያነሳሽ የአንቺን ትንሽ ሳንቲም አስቀምጠሽልን የምትሄጂው? የእነሱ ገንዘብ ማለት የኔ ገንዘብ ነው። የኔን ገንዘብ አለመስጠት ደግሞ መብቴ ነው። ምን የሚሉት እንትን ነው? ቆይ ጭራሽ ቡቲክ አለሽ? ተአምር እኮ ነው። እየመረጥክ ነው እንዴ እስካሁን? እሺ እንዴት ነው? አምሮብኛል? ኧረ አያምርም። እሺ ይስ ወፍ እሱ ጭራሽ የባሰበት ነው፣ እንዳትገዛው። ለዚህ ምንም ልትለኝ አትችልም። አንድም የሚያምር ልብስ የለም። ምንም አትግዛ በእናትህ። በቃ ውጣ እንሂድ። እሱ ከወደደው አንተ ለምንድን ነው አትግዛ የምትለው? የእሱ ገንዘብ ማለት የእኔ ገንዘብ ማለት ነው። በገዛ ገንዘቤ ደግሞ አለመግዛት መብቴ ነው። በለፈለፉ በአፍ ይጠፉ።
ለሌላ ጊዜ ለአንቺ የመጣው እድል ፋንታ እንዳይወሰድብሽ አንቺም የሌሎችን ስጦታ አትውሰጂ። እሺ? ሰው ቡቲክ ኖሮት ቲፕ ይወስዳል 100 ብር። ተአምር እኮ ነው። አንተ ግን መች ነው ሳምሪ ላይ ችት ማድረግን የምታቆመው? ያልገባህ ነገር ምን መሰለህ ታናሽ ወንድሜ፣ ራሷን አትጠብቅ። ኦፍኮርስ ጥሩ ጠረን አላት፣ ንጹህ ናት ምናምን፣ ግን አለባበሷ በጣም ነው የሚዘገው። በልና ኒድሽ የአንተዋ እኮ ጽድት ያለ ነው አለባበሷ። አዎ የኔዋማ ጽድት ብላ ነው የተፈጠረችው። ቆይ አሁን አለባበሷን ስታየው እኔ ላይ መፍረር ታቆማለህ። አየህልኝ? አዎ አየሁልህ። ቤትን ገነት ያዘቦት ቀንን አውደ ዓመት የምታስመስለዋል። የቡናው የጭሱ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ። በእናት አንድ የኔን ጽድት ያለችውን ሚስቴን ላሳይህ። የወለደበት ቤት እኛ ቤት ሰራተኛዋ ዘመድ ጥየቃ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻ ነው የማይጠቀመው። አንተ የት ነው የጠፋኸው? የኔ ውድ እንዴት ጽድት አድርጌ እንደሰራው ታየው? ደግሞ ምሳ እየጠበቅኩህ እኮ አስራብከኝ። በሉ እንብላ። እሺ። ወዴት ነው? ወደ ውስጥ ሬስቶራንት መጣሽ። ተረድቼ ጽድት ያለች የት ሄድክ? ወደ ቤቴ ማለቴ ወደ ገነቴ። እንዴ ሲሆን ይሄ ነገር የብዙ ወንዶች ድክመታችን ይመስለኛል። አንዳንዶቻችን እንደውም እንደ ፍቅረኛነት ዘመናችን ጽድት ኩልል ብሎ ሁሌም እንድናገኛቸው እንፈልጋለን። ያኔ እንደዛ ሆነው የምናገኛቸው ያለምንም ሐሳብ እናቶቻቸው ጋር ስለሚኖሩ ነበር። አሁን ግን እነሱ ራሱ እናት ሆነዋል። ያ ማለት ኃላፊነት አለባቸው። እስኪ እናንተም የሚሰማችሁን በኮሜንት አስቀምጡ። ኮሜንት ላይ የትኛዋ ትሻላለች? ይችኛዋ ወይስ ያችኛዋ? ተጠርጣሪዋ ሕፃን ብትመስልም ውስጧ የ60 ዓመት አሮጊት አሉ። በእድሜ እንኳን ባንቀልድ ይሻልሻል፣ ትጎጃለሽ። ተጠርጣሪዋ በጣም ከመክሳቷ የተነሳ እንደ ቀበቶ የምትጠቀመው የዳዲን ሰዓት ነው። አስረግጬ ነው የምነግርሽ። ተጠርጣሪዋ ጸጉሯን የማትሰራው ግንባራም እንዳትባል ነው። እንዴ እኔ ግንባራም አይደለሁም፣ ስታይል እኮ ነው። ተይው፣ እንደውም አልጫወትም። እንዴ ተጠርጣሪዋ በጣም ከመቅጠኗ የተነሳ ጥላ የላትም። ምንድን ነው አንቺ? ተጠርጣሪዋ ትምህርት ቤት መሄድ ከጀመረች 6 ወር ቢያልፋትም እስካሁን ኤቢሲዲ እንኳን ማለት አትችልም። አንቺ እኔ እንኳን ኤቢሲዲ ቀኔ ዘርፌላ ቀጣፊ። እናትና ልጅ ዲስ ተጣላለህ ነው የምልህ። እትዬ የወር አበባ መጥቶ ነበር፣ ሞዴስ መግዣ። ያንቺ ደግሞ በየሳምንቱ ነው እንደሚመጣው። አሁን ይዤ የለኝም እትዬ ከደሞዜ ጭራሽ ትመልሽልኛለሽ እንዴ? የለኝም አልኩሽ፣ የለኝም። ሂጂ ሂጂ። እሺ ቆይ አንቺ ሴት አይደለሽ እንዴ? እንዴት የሴት ጉዳይ ያገባሽ? ለምን በስትክል አታወሪያትም? ተዋት እባክህ፣ ጨርቅም ቢሆን ትጠቀም። በጣም ታሳፍሪያለሽ። እሺ 100 ብር ለማይሞላ ገንዘብ እንደዚህ ትሆኛለሽ? ለሷ ብለህ ልትናገረኝ እንዳይሆን። ለሷ ብዬ ሳይሆን እንደ ሰው ስለተሰማኝ ነው የተናገርኩሽ። በዚህ አይነትማ ተዛለቅናታ። እስቲ ምን እንደምትሆኝ አይሻለሁ። እንጨት አቋም ደሞዜን ስጡኝና አሰናብቱ። ወር ሳይሞላሽ የትም አትሄጂ። እዚህ ቤት አንድም ቀንም መቆየት አልፈልግም። እሱን እናያለን። ማን እንደሚከለክለኝ። ዝም በሉ። ሳህኑ ምን አደረገ? አልተሰበረም እኮ። ለማዘሯ ስጣት ያልኩህን ብር ሰጣት? አዎ። ነይ እስኪ አንቺ። አቤት። ወሬ ልትሄጂ ነው? በዓሏ ዜማ ስለሆነ ከጓደኞቼ ጋር ልዝናና ነው። ልጠጪ ነው? ታዲያ ለምን እወጣለሁ? እዛው ልጨፍሪ? ከጠጣው መች ይቀራል። እንደዛ ከሆነ ለኛም ትጨፍርልናለሽ። ምን? ግቢና ጨፍሪ እያልኩሽ አይደል እንዴ? በባዶ አንበሳው ዘፈን ይከፍትልሻል። ነይ ግቢ አሁን። አቺ በስትክክል ጨፍሪ። ራስ ጨፈሯት። አሁን ጨፈርሽ አይደል? ግቢና ማዘሯን ስራ አግዣት። እንዴ ቀን ሙሉ እኮ ስሰራ ነበር። እስኪ አንቺ ሴት አይደለሽ እንዴ? ምንድነው እንደ ጎረምሳዎች ውጪ ማለት? ቆይ እኔ መዝናናት አያምረኝም እንዴ? ብታቂው እናት ቤት ውስጥ ሆና ባህልን ማሳለፍ ከመዝናናትም በላይ ነው። ጓደኞች እየጠበቁኝ እኮ ነው። ዛሬ ያሉ ጓደኞችሽ እኮ ስታጪ አይኖሩሽም። እናትሽን ሳታጫት ተጠቀሚባት። እሺ ስሚ፣ እናቴን በአንቺ እናት ውስጥ አያቸዋለሁ። አሁን ላይ ሰፈር ዶሮ አስቀምጬልሻለሁ፣ ስጫቸው። ነገ እመጣለሁ ብሎሻል ቢያት። አይዞሽ በቃ ይሁንና፣ ማዘሯ የሌለችበት በዓል እንዴት እንደሚደብር እኛም እናውቀዋለን። አብሽር፣ የእናንተም እናት የኔም እናት ነች። ትክክል። ምን ላምጣለህ ወንድሜ? ይሄን እኮ ነው ወዷል ያልኩሽ። ደግሞ ቅልጥፍና። ይሄ ምኑ ነው የሚወደደው? ኩራቱ ደግሞ ሲያስጠላ።
ታዩ በእናትሽ እንዴት እንደሚሰራ ያየሽ ነው። አታካብጂ ደግሞ አንቺ። ስማ አንተ ና እስኪ። በጣም ይቅርታ አስቆያችሁ አይደል? የዛሬን እኔ ልክፈልና ልቀጣ። አሁን ክፈል ብትባል ከየት አምጥተህ ልከፍል ነው? ምን ችግር አለው? ከእናንተም ቢሆን ተበድሬ እከፍላለሁ። ትሽ ይውላ የሚቀበጣጠረው እኮ ቲፕ ለመለቃቀም ነው። እሷን ዝም በላት፣ እየቀለደሽ ነው። እሺ ችግር የለውም። የዛሬን ከደሞዝ ላይም ቢሆን እኔ ልጋብዛችሁ። ሂዳት አፈልገም። ቅድሚያ ዳናትን እርዳ። እሺ። ኧረ ወይኔ ምን አይነት እንትን ነው? እኔ ምን ለምን ይሄን ስራ አታቆምም? ከዛስ? እዚህ የምታገኘውን ገንዘብ በየወሩ ነው እየጨመርኩ ልስጥ። ለሀሳብሽ በጣም ነው የማመሰግነው። እኔ ግን ስራዬን በጣም ነው የምወደው። እስከ መቼ እየተሰደብክ? ባለጌዎች እስካሉ ድረስ። ኩምሽሽ ነው ያደረገችው አንተ። ወይኔ እቺ ልጅ ባየኋት ቁጥር ነው የምታሳዝነኝ። ወይኔ ቦርሴን ረሳሁት። በጣም እንጂ ያልታደለች ደግሞ እኮ አታፍርም። ባላለኝ ብላ ታስባለች። ጨዋ ነው ብላ ታስባለች እኮ። የሰፈሩ ሴት እንዳለ እኮ ጨረሰው። እህቷ ራሱ አልቀረችው። የምርህን ነው? እህቷን ይቅርታ ቦርሳ ረስቼ። ኧረ ላሽ አስበላ ነው። ዮኒ ግን የምሰማው ነገር ሁሉ እውነት ነው? ምን ሰማሽ የኔ ፍቅር? በጣም ባለጌ መሆን። እንኳን ሰው አንቺ ራሱ ሁሌ አይደል እንዴ ባለጌ የምትይኝ? ዮናስ አልቀለድኩም። ምንድነው እንደዚህ ባንዴ የሚቀይርሽ? የምር ከሰፈሩ ሴት ሁሉ ጋር ትማግጣለህ? ምን ጭራሽ እሱ ሲገርመኝ ከገዛ አጤ ጋር አየህ አይደል? አድርገዋል። ዝምታው ላይ ይናገራል። ምን ነው ፈጣሪ ነገር ከምታሳየኝ በገደልከኝ። ከኔ ይልቅ በየሰፈሩ የሚወሩ ወሬዎችን ነው የምታምኘው? ዮናስ አንድ ጊዜ ብቻ አይደለም ብዙ ጊዜ ነው የሰማሁት። የገዛ ጓደኞች እንኳን ነግሩኛል። አየሽ፣ ሰዎች በተመሳሳይ ሰዓት ወዳጅም ጠላትም መሆን ይችላሉ። ማመን ያለብሽም ማወቅ ያለብሽ አንቺ ነሽ። ምን ላድርግ ዮኒ? ተደጋገመብኝ። ስላንተ አንድ ቀን እንኳን ጥሩ ነገር ሰምቼ አላውቅም። ስለኔ ጥሩ ነገር እንዲወራ ትፈልጊያለሽ? እንዴት አልፈልግም? ባሌ እኮ ነህ። ከቀብሬ በኋላ ስለኔ ጥሩ ነገር ትሰሚያለሽ። ምን እያወራ ነው? አልገባኝም። ግዴታ ሰዎች ስለኔ ጥሩ ነገር እንዲያወሩ እኔ መሞት አለብኝ እንዴ? ለምን አንተ ትሞታለህ? ከፈለጉ እነሱ ገደል ይግቡ። እኔ አንተን ብቻ ነው ማምነው። እምነት ከፍቅር ይበልጣል። ራስ መጣት አንተ ዮኒ 1000 ብር ስጠኝ እስኪ። ትቀልጃለሽ እንዴ? የምሬን ነው። ቶሎ ስጠኝና ልሂድ። እዚህ ቦታ ማንም እንዲያየኝ አልፈልግም። ማለት የሚመጥነኝ ቦታ አይደለም ያለሁት። ገንዘቡን እያመጣ ያለው ግን አንቺንም አይመጥንሽ ስራዬ ነው። በእናትህ ተፈለሰፈብኝ። ሰጠኝ ከሆነ ብሩን ስጠኝና ልሂድ። የለኝም፣ ዛሬ ኪራይ ከፍያለሁ። ደግሞ ይሄን 3 ቀን እየመጣሽ ከኔ ገንዘብ ሶስት ቻል ነበር። ዮናስ ፍቅረኛ እኮ ነኝ። ካንተ ወስደው ነገር ትቆጥራለህ? አልቆጠርኩም። የለኝም ነው ያልኩሽ። ችጋራ አንተ ራስህ አትመጥነኝ። ምንድን ነው ያልሽው አንቺ? ይቅርታ አምልጦኝ ነው። አፌ ምን የሚሉት ነው ይሄ? ልብ ሲሞላ ነው አፍ የሚያፈሰው። በጣም ባለጌ ነሽ። ብሩን ከኔ እየወሰድሽ ለማን እንደምትሰጪው ማላቅ ነው የሚመስልሽ? ምን ፍቅረኛሽ ነው እንጂ ኤቲኤምሽ ነው እንዴ? አንድ ሺህ ብር ይዘሽ የምትመጪው ለዛሬ እቀበልሻለሁ። ከነገ ጀምሮ ግን 1000 ብር ይዘሽ ከመጣሽ እንዳትመጪ። አሁን እንጂ የማይመጥንሽ ቦታ ላይ ነው የቆምሽው። ልክ ነው። ያለ ቦታ የተገኘች ራሴን ያስገመትኩት ነኝ። ከኔ እየወሰድሽ የምትቀልቢ ሰው ከዛሬ ጀምሮ ያኖርሽ እንደሆነ እናያለን። ትክክል። ከሱ ጋር ኑሪ እስቲ። አረ ይቺ ልጅ እናት ምንድን ነው? አረ ስልክሽን ትተሽ ቀና በይ እንዳትጋጪ። ቀና ብልም እንደናንተ አይነት ስራ ፈት ነው ማየው። አቺ እናባሽ ነሽ። ዶም እንደዚህ ብዬ ነው የምሄደው። ምን አገባችሁ? አቺ ያይሳተጂም እንዴ? ስለዚህ ዝም ብላችሁ ታያላችሁ እንዴ? ምን ነው ደበራችሁ እንዴ? አረ ምን አገባን? ዱዱ ተመልሷል ከስቴት። አብሮ አደጋችን ከአሜሪካ መጣ። በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል። ዌልካም What's good? What's good? How you doing? Oh, Ethiopia. I just got here. A lot of things changed, man. ጓዳው ጎድጓዳው ያልተቀየረ ነገር የለም። የኔ ፊትስ ያንተ ፊት ዘመን ተሻጋሪ ፊት። በእውነት ልረሳው አልቻልኩም። But I don't remember her. Who she? ረዱ ትንሿ ረዱ? The little girl from ቁጭራ ሰፈር። ረዱ? How old you now? እድሜሽን ሁለት ደርሳለች። ረዱ They call me Dudu. ገላሽ ከገላይ እንዲዋሃዱ. And if you are interested, you can call me Maru. If you let me in, አቀንስሻለሁ ከዶላሩ። ረዱ እጩኛዬ እኮ ነች። ገል ብሬንዲ ነች። ኧረ መፍጠር ስራ የለኝም ብለኸኛል ነበር። አዎ የለኝም። ኢትዮጵያስ የሚገርም ኮንፊደንስ። ስራ የለም በባዶ ሆድ በዛ ላይ ሴት። ኢትዮጵያስ Don't get me wrong. I just forgot your name. But let me guess. Okay. ሸዋፈራው አይደለም። ታፈራው ሴት ነው። Who's that? ጀምስ እኮ እኛ ሰፈር የተማሩት የኔ እናትና አባት ብቻ ናቸው። እንዴት እንግሊዘኛ ስም ሊሰጡ ቻሉ?
ጀቤሳ ነው ቻንስ ድፍረታችሁ ትወስደኛለህ መሰለህ። I want to do all the diaspora thing የሆነ ክለብ ትወስደኛለህ፣ ላይፍ ፐርፎርማንስ ያለበት የሆነች ቺክ ዘፋኝ፣ ከዛ ብር መበተን ፈልጋለሁ። በኡበር በፓርኪንግ በሳራ ጭዳ ይደከመው ጉልበቴን እባካችሁ። የኩበቱ መዓዛ ማሽተት ይቀርሃል። እሄዳለሁ እንጂ አንቺን ተከትዬ ባደርሽበት ላድር በዋልሽበት ውዬ በአካል በመንፈሴ መች እለይሻለሁ አንቺ ግን አታውቂኝ አብሬሻለሁ። የት ነው እንደዚህ አይነት ቺክ የምናገኘው ግን? እንዲሆን አንድ ቀን ካለው በህይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅር መቤቴ በሰመረ ስለቴ ኧረ እኔ አንተ ፍቅረኛ መያዝ ናፈቀኝ። ያውናታ ቁጭ ብለሽ ደምቀሽ ትታያለሽ ደግሞ እንዴት ታምሪያለሽ አንቺ ማመን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። እኔ ግን አንቺን ብያለሁ ተከትዬሽ መጥቻለሁ ደግሞ ነገር ይዤበት እሄዳለሁ። እኔ ግን አንቺን ብያለሁ። ኧረ እኔ ፍቅረኛ የሚፈልግ ሴት አለ እንደዚች ልጅ መሆን የሚችል? ምን ቤቱን እንዳለ በቃ አፈካችሁ ታውቃለህ? እዙቤ ቆየሽ እኮ የኔ ፍቅር። ቆየሽ ትላለህ እንዴ? ዛሬ ከየትም አምጥተህ ካልጋበዝከኝ የመጨረሻችን ነው። እሺ አታስቢ የኔ ፍቅር፣ እኔ ላንቺ መሆን ያቅተኛል። እሱን አንተ ነህ የምታውቀው። እሺ እሺ። ትላንት ስንት ነበር የሰጠሁሽ? 2000 ነበር። 800ን አጥፍቼዋለሁ። ደግሞ ያቺና ትላንት ታንሳለች እንዴ? እሷማ ወርዶባታል። በቃ እንደምንም ማሳምኝ ይቀበላታለሁ። መጣሁሽ። ስማኝ፣ ካልተቀበልክ ግን ተመልሰህ እንዳመጣሽ። እሺ። ኧረ ወንዶች ተዉ፣ አትሰግጡ እንደዚህ። ኧረ ተዉ። ማዘሯ እንዴት ነሽ? ዮናስ ምን ስትፈልግ እንደዚህ እንደምትሆን አውቃለሁ። አራዳ እኮ ነሽ የኔ እናት። የሆነ ነገር ወዬ በይኛ። ወደዛ ሂድልኝ። የለኝም እኔ። እማዬ ደግሞ ምንድን ነው የለኝም የምትይኝ? ትላንት 2000 ብር ሰጠሁህ አይደል? አንተ ደግሞ ታበዛዋለህ። የትላንቱ እኮ። ቆይ እንዴት ሆኜ እንደማመጣው ታውቃለህ አይደል? እሺ ማዘሯ የዛሬን ብቻ ቅበሪ። ስሞትልህ ልጄ፣ ዛሬ ልታረግ ያሰብከው ነገር ይቅርብህ ልጄ። 1000 ብር ነው ያለኝ። 800 ብሩ ለመድኃኒት መግዣ፣ 200 ብሩ ደግሞ ባዶ ሆዴ መድኃኒቱን እንዳልወስድ ምግብ መግዣ ነው ያለኝ። ምንም የለኝም። እማዬ ደግሞ መድኃኒቱ ዛሬ ቅርብሻል። ምንድነው መድኃኒቱ ዛሬ መድኃኒቱ እንኳን ካለቀ ሳምንት አልፎታል። ግን ካንተ ከልጅ አይበልጥም። እንካችን እስቲ ይሁን እንካውሰድ። እሺ ማዘሯ እወድሻለሁ። እሺ ለምንድን ነው እናታችሁ ላይ ቆይ የምትበረቱት? ቆይ ለምንድን ነው እናታችሁ ላይ የምትበረቱት? ምን አይነት ስግጥና ነው አሁን እንደዚህ ብለህ የምታገኘው ፍቅር? አሁን ሊጸና ስግጥ ያልክ ሰው ነው ያገኘው እኮ። ማግኘት ነው የሚያዋጣ። አይገርምሽም? ግን እናቴ መድኃኒቷን መግዣ እኮ ነው አንስታ የሰጠችኝ። ያንተና ደግሞ ሁሌ ነው እንደ መድኃኒት የሚያልቅባቸው። ምን ታርግ ብለሽ ነው? ፈልጋው አይደል? ሲነሳባት ደግሞ በጣም ነው የሚያማት። አንቺ ሆነሽ እኮ ነው። እስካሁን ኖሯል። ይበቃቸዋል እባክህ። አዎ ይበቃቸዋል። ደግሞ ቦታው ለተሰኪ ይልቀቁ እንጂ። ምን ነው ደበረህ እንዴ? አንቺ ቆሻሻ ነሽ። ቆሻሻ ማለት እኮ የተገለገልንበት በጊዜው ያልተወገደ አላስፈላጊ ነገር ነው። ስድቡ ደግሞ ከኔ ይልቅ ለእናት ይቀርባል። ምን እንዴ? አሁን አንተ አልቅሰህ ያላቅማ አትፍጨርሽ። ዝም ብለህ ትወጣለህ። እኔ በሆነ እንደ ጅራፍ ነበር ማጮሃት አልልህም? እንደ ጅራፍ አልኩ። በቃ ይኸው ሟርቷ ደረሰልህ። ገፈት ቀማሽ ቀረሽ መለኛዬ አንቺኔ ባይተዋር የትነሽ ብቸኛዬ። ምን የሚሉት ፍቅር ነው አሁን እያነሱ ገንዘብ መስጠት? እድል ስታመልጥ መከራ ተክታ ነው። ያገኘውን እድል አታስመልጥ። ድንገተኛው ጉዞሽ ሆኖ በዝምታ ሆኖ ምንድን ነው የምታለቃቅሰው? ሂዳ አታነሳትም እንደ ሆስፒታል መና አትወስዳትም? ምን ሳይኮ ነው በእናታችሁ? እና ዛሬ ማትከፍትልኝም ነው? መች ከፍቼልሽ አውቃለሁ እኔ? ቆይ ብዙ ወንዶች እንደሚፈልጉኝ አላመንክ? እኔ መቼ አይፈልጉሽም አልኩሽ እንዴ? አንተ ማን ነው
ሆነ ነው ማንም ተራ ወንድ የሚሰጠኝ እንክብካቤ አንተ ማሰጠኝ? እኔ ለምን ከሌላ ወንድ ጋር ታወዳድርኛለሽ? ማድረግ ያለብኝን እኮ ከማድረግ ወደኋላ አልልም። እንደውም ሌሎች ወንዶች እንዴት እንደሚንከባከቡ ላሳይ። ማየት አያስፈልገኝም። አይተህማ ሴትነቴን ማወቅ አለብህ። እኔ ቆንጆ ተጎዳሽ? አይ ደህና ነኝ። አንቺ መሰለሽ ቆንጆ መውደቅ ነበረባት። አይገርም? ብቻሽን ኮንሽ ለምን? ገብቶኛል። ባይሆን ሌላ ጊዜ ትጋብዘኛለህ። በቃ ሌላ ጊዜ ቆንጆ ራት ትጋብዝሻለሁ። እሺ እንዲህ ከበቀላሉ ሁለተኛውን ላሳይህ። አይዞሽ። አየሽ፣ አንዳንዱ ገላሽን ፈልጎ ያነሳሻል፣ አንዳንዱ ደግሞ ስላሳዘንሽ ያነሳሻል። የተራበና የጠገበ እኩል ፍርድ አይሰጥም። አሁን በዚህ ልትመጻደቅ ነው? ብዙ ጊዜ በሆነውም ባልሆነውም ትናገርኛለሽ። የኮሶ መድኃኒት ያሽራል ስለተባለ ብቻ ሙሉ ባንድ ጊዜ አይጠጣም። ሁሉም ነገር ልክ አለው። መድኃኒትም ሲበዛ መርዝ ይሆናል። እና ጥለኸኝ ልትሄድ ነው? እኔ ሄጃለሁ። ገላሽን ብሎ የሚያነሳሽን ግን ተጠንቀቂ። ይሄ ትክክለኛ ምክር። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።